አደይ ቀጣይ ክፍል። ሰላም ጤና ይስጥልን ውድ የተከበራችሁ። አደይ ከአባቷ ያመለጠች ትመስላለች። በባለፈው ክፍል ላይ አደይን ይዘዋት ነበር። እናቷና ብርሃን ደርሶላት ነበር። ነገር ግን አባቷ ለሌላ ሰው ልድራት ወይንም የንጉሱ ልጅ እንዲያገባት ይፈልጋል። ዴቭን ግን በፍጹም እንድታገባ አይፈልግም። እናቷም ዴቭን እንድታገባ አልፈልግም ትላታለች። እናቷ እንኳን ከብርሃን ጋር እኩል ምን ላርጋችሁ በማለት ሀሳብ ገብቷት ይመስለኛል። አደይ በጣም ከፍቷታል። ዴቭ እዚህ ሆኖ ያስባል። ምክንያቱም አደይ ከሄደችበት ጊዜ ጀምሮ ስልክ አታነሳም፣ ብርሃንም አታነሳም። አደይ ዴቭ በሀሳብ ተጨንቋል። በጣም እያሰበ ይገኛል። አደይስ ታይዛ ነው። ምክንያቱም ጫኔ አስሮ አስቀምጧት ነበር። በጣም ይገርማል። በግድ እንድታገባ እነሱ የሚያውቁትንና አባቷ የወደደው ድሮ የቀራ ነገር አይገርማችሁ? አሁን ግን አደይ ይህ እንደምንም ያመለጠች ትመስላለች። ምናልባት በሌላ አቅጣጫ አቋርጦ ካላይዟት በስተቀር የሸሸቻቸው ወይንም ያመለጠቻቸው ነው የምትመስለው። ምክንያቱም አጎቷና ጫኔ እየተከተሏት ይገኛሉ። ጫኔ ግን ሮጦ አይደርስባትም። እሷ ደግሞ በልጅ እግሯ ሮጣ ታመልጣለች ይመስለኛል። ባመለጠችና ወደ ነበረችበት በተመለሰች። ወደ ነበረችበት ብትመለስ እዛም ሌላ ነገር ይጠብቃታል። ጓደኛዋ ታማለች፣ ለሊ የሌላ ታማለች። ሰዎቹንም አታውቅም። ሁሉንም ረስታለች። አደይንም የምታስታውሳት አይመስለኝም፣ እንዲሁም እንደ አጋጣሚ ሆኖ ካልሆነ በስተቀር። ይሄ ሁሉ የቤዛ ስራ ነው። ዶክተሩ ግን ምነካው? መንቃት አለበት። እስካሁን ድረስ ለሊ ለምን እንደታመመች፣ ለሊ ለምን አእምሯ እንደተቀየረ ተመራምሮ መርምሮ ማወቅ ነበረበት። እስካሁንም መቆየት የለበትም ነበር። ባቡሬ ግን ቤዛን እንዳያት ደንግጧል በጣም። ምን ትሰራለሽ? ምን ታደርጋለሽ እዚህ ውስጥ ብሏታል። ዶክተሩ ግን እዚህ መጣላት አይቻልም፣ ሁላችሁም ቤዛን በጣም ነው የምጠሏት፣ ለምንድን ነው ብሎ ጠይቋል። የእሷ ስራ የእሷ ቦታ እዚህ እንድትሆን አይገባትም ብሏል ባቡሬ። ዶክተሩ ግን በበፊት ማንነቷን አልጠይቃትም ብሏል። ነገር ግን የለሊን ፋይል እንደወሰደች ከደረሰበት እንዲሁም ደግሞ መድኃኒቱ ተቀይሮ እንደመጣ ካወቀ ቤዛ ምን ሊያደርጋት ይችላል ብዬ አሰብኩኝ። በጣም ይገርማል። ባቡሬ ከሰማና ከደረሰበት ግን ቤዛን ሴት እንደሚያረጋት ምንም አልጠራጠርም። ዞሮ ዞሮ ለሊ ወደ ራሷ መመለስ አለባት። እናቴ እያለች የፍቅር እናት ቀርባለች። እሷንም አውቃት ሳይሆን እናቴ ናች ብላ አባቴ ሴት ነው እያለ ትጠይቃለች። በጣም ይገርማል። ፍቅርን የፍቅር እናት ለሊን ወደ ቤቷ ዛት ሄዳለች። ለሊ ደግሞ የሚገርመው ነገር ቆንጆ ስም ለፍቅር አውጥታለታለች። ብርቅ እያለች ጠራታለች። በጣም ነው የሚገርመው። ታዲያ ከቤት ውጭልኝ፣ ከክፍሌ ውጭልኝ እያለች ፍቅርን በጣም አስቸግራታለች። አሹንም ሮማንንም አላቃችሁም አለች። የቤዛ ስራ በጣም ነው የምታሳዝነው። ያቺ ተስፋ ያላት ልጅ በህመሟ ላይ ጆሮ ደግፍ። ይሄ ሁሉ የቤዛ ስራ ነው። ወንድሟም እንደዛ። ከዚህ ከነቃችና ወደ ራሷ ከተመለሰች በኋላ ራሱ የቤቱ ዶክመንት ተሰርቆባታል። ግን ሄሎ ስለምታውቅና ስላየች ማን እንደወሰደና የት እንደጠፋ ምናልባት ሊደርሱበት ይችላሉ። ቤዛና የቤዛ ወንድም መሆኑ። አቤም በጣም ተጨንቋል። የአባቱ ጠላቶች
እየተከታተሉት ይገኛሉ። ሄሉም ለሱ ብላ ከሀገር መጥታለች። እሱም ደግሞ አንዴ ጥያት ሄዳለሁ ላል ጥያትም መሄድ አልችልም ምን ላድርግ እያለ ለዳይመንድ እያማከረው ነው። ዳይመንድም መቼም ቢሆን ሊተው ስለማይችሉ ከአሁኑ መጋፈጥ አለብን፣ አብረን እንጋፈጣለን፣ አትፍራ፣ አይዞህ እያለ ይገኛል። እኔ ግን ይመስለኝ የአደይ አባት በእጀ ዙር ንብረቱን እንዳይጋራና ንብረቱን እንዳይካፈል በጎን ሰው የላከበት ይመስለኛል። ምክንያቱም ንብረቱን ጠይቋሉ። የአባቴ ድርሻ ይገባኛል፣ ማግኘት አለብኝ፣ መውሰድ አለብኝ ብሎ ዳይመንድም አቤም ጠይቋሉ። ስለዚህ ያንን ላለመስጠት ምናልባት ሊያስፈራሩት ፈልጎ ሊሆን ይችላል ብዬ አሰብኩ። አቤ ግን ሆነን ቀረ ራሱን መጠበቅ አለበት፣ ሄሉንም መጠበቅ አለበት። ቀጣይ አደይ ወደ ቤት ትመጣለች። ለሊስ ምን ለውጥ ኖሯታል? አብረን እናያለን። ውድ ቤተሰብ መልካም ቆይታ